ልጅ ፍጡርና ልጅ ለይ ወንድሜ። የፈጣሪ ልጅ ነህ አይደለሁም? ፍጡሩ ነኝ። ኦኬ ኡስታዙ ልጁ ነኝ እያለ ነው። ከኡስታዙ ጋር ትስማማለህ? ያው እሱ ፈጥሮናል ለማለት ፈልገው ነው። አንተ ነህ እንደምታስ አላህ ይዝናል። አጣማችሁ አትረዱታ። ጎበዝ አጣማችሁ አትረዱት። እሱ ፈጥሮናል ለማለት ፈልገው ነው። ጎበዝ አላህ የእናንተን ያህል እውቀት ስለሌለው ነው ልጆች አይደላችሁም ልጆች አትበሉኝ ያለው። ፈጥረናሃል ለማለት መሆኑን ስላልገባው አላህ ስለማያውቅ ነው የእናንተን ያህል ማናችሁም ልጆች ተብላችሁ መጠራት የለባችሁም ያለው። አላህ የእናንተን ያህል እውቀት ስለሌለው ነው አይደለም? እውቀት የለውም አላህ። አንዴ ሱራ 1988 አንብብልኝ። አላህ የእናንተን ያህል እውቀት የለውም በፍጹም እንዲህ ተብሎ አይጠራም ያለው የእናንተን ያህል እውቀት ስለሌለው ነው ማለት ነው። አላህ ቴንኪው። ሱራ ስንት ነው ያልከኝ? 1988 ጀምሮ ሱረቱ መርየም 88ኛው ያ ሱረቱ መርየም ያ ኦኬ። ያው ተከፍቶልሃል ፊት ለፊትም አረብኛውም አማርኛውም አለልህ። ና ተመለስና ይሄን አንብበው። አይናፋሩ ቁርአን ነው ያወጣንልህ። ስልኩን ያው ተከፍቷል። እዚህ ጋር ተከፍቶልሃል አንብብለት። ቆየኝ አንድ ደቂቃ ያው ይነበብልሽ አንብበው ክርስቲያን። እሺ አራህማንም ልጅን ያዘ ወለደ አሉ። ከባድ መጥፎን ነገር በእርግጥ አመጣችሁ። ከእርሱ ከንግግራቸው ሰማያት ሊቀደዱ ምድርም ልትሰነጠቅ ጋራዎችም ተንደው ሊወድቁ ይቃረባሉ። አሁን ይሄ ኡስታዝ በተናገረው ንግግር ማለት ነው የአላህ ልጆች ነን ሁላችንም በማለቱ ከእርሱ ንግግር ሰማያት ሊቀደዱ ምድርም ልትሰነጠቅ ጋራዎችም ተንደው ሊወድቁ ይቃረባሉ። በኡስታዙ ንግግር ምን ብሏል? የአላህ ልጆች ነን ሁላችንም ስላለ ማለት ነው። ለአራህማን ልጅ አለው ስላሉ ኦኬ ቴንክ ዩ። ለአራህማን ልጅ አለው ስላሉ ምን አለ? ተራሮች እንዲናዱ ሰማይ እንድትሰነጠቅ እንድትቀደድ የሚያደርግ ምድርንም ሊሰነጥቅ የሚችል ከባድ መጥፎ ንግግር ነው ይላል። አላህ ነው ትክክል ወይንስ ኡስታዙ ነው ትክክል? አንተ ነህ ትክክል። አላህ ነው ትክክል። አላህ ትክክል ከሆነ ማንም ልጅ ሊባል አይችልም ማለት ነው እንደ አላህ ንግግር። አዎ አይቻልም። አላህ ራሱ በቁርአን ልጅ የለኝም ብሎ ተናግሯል። ኡስታዙ ደግሞ ይቻላል ብሎ እኮ እየነገረን በቁርአን የወረደልኝን እንጂ አንድ ግለሰብ በተናገረው አይደለም ማምነው። ኖ ግለሰብ እኮ አይደለም የትልቅ ኡስታዝ ነው አይደል? አቡ አይደር ሶሪ እንትና አቡበከር ነው። ስለዚህ አቡበከር ያለውን ትቀበላለህ? እናንተ አጣማችሁ ነው የተረዳችሁት እንጂ እሱ ፈጣሪ ፍጡሮች ነው ለማለት አዳምጠው። አላህ የእናንተን ያህል ጭንቅላት ስለሌለው ነው የአላህ ልጆች ነን ሲሉ በፍጹም የአላህ ልጅ ማለት ከባድ መጥፎ ንግግር ነው ብሎ ያለው የእናንተን ያህል መረዳት ስለማይችል ነው እንደኛ፣ ወይንም አላህም ሰነፍ ሆኖ ነው። አላህ ለደቂቃ እንኳን ዘንግቶ አያውቅም፣ ሰንፍቶ አያውቅም። ካልዘነጋ ካዳ አላህ ልጆች ነን ስትሉ ፍጡሮቼ ናችሁ እያላችሁ ስለሆነ ችግር የለውም ለምን ሳይል ይሄ ልጆች ነን ማለታችሁ ከባድ መጥፎ ንግግር ነው ለምን አለ አላህ ማለት አያውቅም? እንደዛ ማለት ነው። ልጅ ስለሌለው ነው እንደዛ ያለው። ታዲያ አሁን ወልዶ ነው እንትና ኡስታዝ አቡበከር ልጆች ነን ያለው? አይወልድም። አላህ አይወልድም፣ አይወለድም። ኦኬ እንደ ኡስታዝ አቡበከር ማነው የስሙ ኡስታዝ አቡበከር መሰረት ደግሞ ልጅ አለው አላህ የለውም። ይኸው ልጆቹ ነኝ እኔም ልጁ ነኝ እያለ ነው። አንተ ልጁ ነህ? እኔ ልጁ ነኝ አላለም። ለምን ትቀጥላለህ? ለምን ትጨምራለህ? ልጁ ነኝ አላለም። ልጁ ነኝ አላለም። የፈጣሪ ልጆች ነን። ታዲያ ልጆች ነን ማለት ክብር አለን ያለው አዳም። ልጆች ነን ማለት እሱ ልጁ ነኝ ልጁ አይደለም? አቡበከር ልጆቹ ነን ሲል እሱን አያካትትም? አይደለም። ያካትተዋል? አያካትተውም? እሱ የፈጠረን ነው ለማለት ነው የፈለገው እንጂ ሌላ ነገር አይደለም። ያካትተዋል? አያካትተውም? አላህ አንተን ያህል ስለማያውቅ አላህ ሰነፍ ሆኖ ነው አንተ የፈጠርነህ ልጆች የአንተ ልጅ ነን ሲሉት በፍጹም እንዲህ አይባልም፣ ይሄ መጥፎ ጸያፍ ንግግር ነው ያለው አላህ ስለማያውቅ ነው። ቆይ ስለማያውቅ ነው
አውቆ አይደል እንደ ተናገረው? ኦኬ አውቆ ከሆነ ካደ ለምንድን ነው እሱ ችግር የለውም ብሎ ሳያልፍ? ይሄ ከባድ ንግግር ነው፣ መጥፎ ነው። ለምን ብሎ መዛት አስፈለገው? አላ አይ ለፈጣሪ ልጅ አለው ማለት ከባድ እንትን ነው። ልጅ የለውም ምክንያቱም በቁርአን ስላልተናገረ ከባድ አይደለም ማለት አንችልም። ከባድ አይደለም። ያው ለአቡበከር እኮ ደግፈህ እየወገንክልህን ነው። ልጅ አለው ማለት ፈጠርክም ማለት ስለሆነ ችግር የለውም ልጅ አለው ይባላል እያልከን ነው። ልጅ አለው አይባልም። ምክንያቱም ቁርአን ውስጥ ልጅ አለው ስላላለ ስላልተናገረ ልጅ አለው አንልም። ይባላል ብለህ እኮ ቅድም ስሞግተን ነበር እኮ። አላልኩም ይባላል አላልኩም። ኦኬ የኡስታዙን ንግግር ትቀበላለህ? እሱ ያለው ፈጥሮናል ለማለት ፈልጎ ነው። የሱ ፍጥሮች ለማለት ፈልጎ አዳንት ሱራ 5:18 ላይ ይጠልዛል። ፈጥሮናል ለማለት ከሆነ ሁለቱን ነጥሎ ያመጣልሃል ቁርአኑ። ስለዚህ አትቸኩል። ማሄር እንኳን ደህና መጣ። አላህ አያውቅም ብለው አምላካቸውን አያውቅም ብለው እንዲህ ለማለት ልጅ አለው ማለትም ፈጥሯል ማለት ነው ብለው አላህን ሲያርሙ ደስ ሲል በእናታችሁ ከስር ያላችሁ በደንብ ተማሩበት። ቃሉ ራሱ በጣም መጥፎ ንግግር ነው ብሎ ነው ያወገዘው አላህ ቁርአናቸው ማለት ነው። ችግር የለውም ልጅ አለው ማለትም ፈጥሯል ማለት ነው ብለው ያመቻቹታል። ለምን ኡስታዞቻቸውን ለመታደግ አላህንና ሙሐመድን በጥጥ ልጅ አይላሉ ማለት ነው። ምክንያቱም ቁርአኑ ይነጥለዋል። ልጅንና ፍጥረትን ነጥሎ ራሱን ያስቀምጠውና በፍጹም እንደዚህ አትባሉም እናንተ ፍጡራን ብቻ ናችሁ ብሎ ያስቀምጠዋል። አሳያችኋለሁ። እሱ ንግግሩ በራሱ ጸያፍ ንግግር ነው ብሎ ያስቀምጠዋል። ልጅ የሚለው በራሱ ጸያፍ ንግግር ነው ብሎ ያስቀምጠዋል። ከእርሱ ከንግግራችሁ ሰማያት ሊቀደዱ ምድርም ልትሰነጠቅ ጋራዎችም ተንደው ሊወድቁ ይቃረባሉ፣ በፍጹም አይባልም ነው። ያው እናንተ ኢየሱስ ስለወለድክ ነው ልጅ ነኝ የምትለው እኛ ማስተምራችን ነው አይደለም። ወልዶሃል ነው ወይ? እኔ ጥያቄ ነው። አዳምጥ። የኛ አስተምሯችን እኮ ነው፣ የእናንተ አስተምሮታችሁ ስላልሆነ ነው። እሺ ስለወለዳችሁ ነው አይደለም? ስለወለዳችሁ ነው ልጁ ነው የምትሉት? አንዴ በሽር አንዴ የሚታርገ ወይንም በሽር ነው አስወጣው። ተርኩ ትክክል አለ። አይ ጥያቄን መልስልኝ። እኔ ጥያቄን የፈለኩት ያ ክርስቶስ ዳግም ወልዶናል፣ ዳግም ተወልደናል። ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 6 ሰው ዳግም ካልተወለደ በስተቀር እግዚአብሔር መንግስት አይወርስም ይላል። ዳግም በክርስቶስ ተወልደናል። አዎ ያ የተወለድነው ግን ከደምና ከስጋ ሳይሆን ዮሐንስ ወንጌል ምዕራፍ 1 ቁጥር 13 ላይ እንደሚናገረው የተወለዳችሁት ከደምና ከስጋ እንደ ሰው እንደ ወንድ ፍቃድ አይደለም ይላል። ስለዚህ በክርስቶስ ያ ዳግም ተወልደናል። ዳግም ስለተወለድንም እኛ አባታችን እግዚአብሔር ብለን እንጠራለን። እናንተ እንደዚህ አይነት አስተምሮ ካላችሁ ታሳየናለህ አላህን። አዎ ወልደህናል፣ ዳግም ስለተወለድን በአንተ ልጅህ ነን የምትሉበትን ቁርአናችሁ የተጻፈው ሱራ 18:4 አንዴ ክፈትልን። እሺ ቆይ አንድ ጥያቄ ልጠይቅህ። ቁርአን የተጻፈበትን እናሳየ ቅድሚያ። ለምንድነው ቁርአኑ የተጻፈው ይላል? ቁርአንን ለምንድነው የተጻፈው? አንብብልኝ። እኔ ማንበብ አልችልም ማለት ስልኬ እንደማለደብ ሆኖብኛል። ቁርአን የተጻፈው አላህ ልጅ ይዟል የሚሉትን ሊያስፈራራ ነው ይላል። አላህ ልጅ አለው የሚሉትን ቁርአን ሊያስፈራራ እንደተጻፈ ይናገራል። እስቲ አሁን እንደዚህ በል እስቲ እኛ ያላ ልጆች ነን በል እስቲ። እሱ እንደሱ ማለት ለምን አስፈልጋል? አንተ በል እስቲ እምነት ጠይቁን መልስልኝ። አንድ ጊዜ ብቻ ጠይቁን መልስልኝና እልልሃለሁ። መለስኩልህ እኮ። አይ እሱን አልጠየኩም እኔ ሌላ ነገር ነበር ጠየቅኩ። ጠየቀኝ መለስኩልህ። አንድ ጥያቄ ብቻ። ምንድን ነው? ግራ ያገባኝ። ቀኝ ይገባሃል በደንብ እንትን ስትል። እሺ አሁን ለምሳሌ በኢየሱስ ዳግም ስለተወለድን ልጁ ነን እንላለን አልክ። እሺ እሱ ደግሞ በስጋ ከመምጣቱ በፊት የነበሩት በሱ አልተወለዱም ነው? እስቲ እሱን አብራራለሁ። እሺ ከክርስቶስ በፊት የነበሩ ክርስቶስን ተስፋ በማድረግ የሚጠብቁ ናቸው። እነሱ ደግሞ እስራኤሎች
ከአሕዛብ ተለይተው የተመረጡ ስለሆኑ በዚህም ምክንያት የእግዚአብሔር ልጅ ተብለው ይጠራሉ። ለምን? የተመረጡ የተለዩ ስለሆኑ ማለት ነው። ይሄም ዘዳግም ምዕራፍ 14 ቁጥር 1 አንድ የክፈተው ክርስቲያን እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ፣ ለአምላክ ለእግዚአብሔር አንተ ቅዱስ ነህና። ምንድነው ቅዱስ? ቅዱስ ማለት ምን ማለት ነው? ተመረጠ፣ የተለየ ማለት ነው። ስለዚህ እነኚህ የተለዩ የተመረጡ ቅዱስ ሕዝቦች ናቸው። ስለዚህ እነሱም የእግዚአብሔር ልጆች ተብለው ይጠራሉ። ስለተመረጡ፣ ስለተለዩ፣ ቅዱስ ስለሆኑ የእግዚአብሔር ልጆች ይባላሉ። ያ ሲባል ግን በስጋና በደም ልክ አላ ሚስት ሳይኖረኝ ልጅ እንዴት ይኖረኛል እንደሚለው እንዳልሆነ ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 13 ነው እንደከፈተው ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ተሰጣቸው። ምን? ለተቀበሉት በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ምን ተሰጣቸው? ስልጣን ተሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይንም ከስጋ ፍቃድ ወይንም ከወንድ ፍቃድ አልተወለዱም። አላህ እንደሚያውቀው ሱራ 6 101 በደምና በስጋ እንደሚደረገው መወለድ አይደለም። ለተመረጡ ለእስራኤሎች እንደተሰጠው እዚህ ጋር ደግሞ ለተቀበሉት እግዚአብሔር ልጆች የሆኑ ዘንድ ምን ተሰጣቸው? ስልጣን ተሰጣቸው። እሱ በስጋና በደም አይደለም። ሰማያትና ምድርን ያለ ቢጤ ፈጣሪ ነው። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? አላህ የግዴታ አባል ለመባል ሚስት ያስፈልገዋል። አላህ አባት የሚባለው ሚስት ሲኖረው ብቻ ነው። ቁጥር 100 አርገው ዝቅ አርገው ትንሽ። ምክንያቱም ጂኒና እንትኖች የአላህ ልጆች ናቸው ሲባል ሚስት ሳይኖረኝ እንዴት ልጆች ይኖሩኛል አለ። ለአላህም አጋንንትን የፈጠራቸው ሲሆን ተጋሪዎች አደረጉ። ወንዶች ልጆችና ሴቶች ልጆችንም ያለ እውቀት ለእርሱ ቀጠፉ። ጥራት የተገባው ከሚሉት ነገር የላቀ ነው ይላል። ወንድና ሴቶች ልጆች አሉት፣ አጋንንት የአላህ ልጆች ናቸው ተብሎ ሲባል እንዴ ሚስት ሳይኖረኝ እንዴ ልጅ ይኖረኛል? ፕሊስ እንዴ ፈጠርኳቸው እንጂ ልጅ አባታቸው ልባል አልችልም። አባት ተብዬ አልጠራም። አባት ለመባል ሚስት ያስፈልገኛል። ሚስት ሳይኖረኝ ደግሞ ልጅ የለኝም። እነሱ ለእኔ ፍጡራን ብቻ ናቸው። ሚስት ተብለው አይጠሩም። ልጅ ተብለው አይጠሩም። የግዴታ ልጅ ለመባል ምን ያስፈልገኛል ነው? ሚስት ያስፈልገኛል። ግልጽ እኮ ነው እሱ ነገር። ስለዚህ ኡስታዙ ቅድም ስለፈጠራቸው ነው የአላህ ልጆች የተባሉት ብለህ ነበር አይደል? የአላህ ልጆች ብሎ የተናገረው ኡስታዙ ስለፈጠራቸው ነው እያለ ነበር። ተቀበሉ አላህ። አሁንስ እሱን አይናፈሩ። ተመለስ። ምክንያቱም ቅድም ኡስታዙ የአላህ ልጅ የሁላችንም የፈጣሪ ልጆች ነን የአላህ ልጆች ነን ብሎ የተናገረው ስለፈጠራቸው ነው እንጂ ሌላ አይደለም ማለት። በጣም ጥሩ። ይሄው ቁርአኑ። አይናፈሩ ነኝ። ተመለስ። ለምን አትመለስ? ግልጽማ ግልጽ ነው። ና አይር ቀጥል። አይ ቲንክ ስልክ ገብቶበት መሰለኝ። ማሂር አለ። አንድ አምላክ የሚለውን አስገባውም አንዴ። እስኪ ትመልሳለህ? አንተ መመለስ ትችላለህ? አይ የሚመልሳል። አንድ አምላክ የሚለውን አስገባው። አንተ አትመልስም? ምን አንተ መልሰው? የአላህ ልጅ ነህ እንዴ ማሂር? ኡስታዞቻቸውን ለማዳን ግን አምላካቸውን መካዳቸው በጣም ነው የሚገርመው። ሙስሊሞች ገና ሁሉንም ነገር ይክዳሉ። ገና ሁሉንም ቁርአኑንም ይክዳሉ፣ ነብያቸውንም ይክዳሉ። ማንም የሚቀራቸው የለም። ማንም የሚቀራቸው አይኖርም። ኦኬ። ስለዚህ እንደዚህ ከሆነ
የአካውንት አንተ ምንድን ነው ዛሬ በጣም እየተወዛገብን ያለ ነው። ማይዘው በጣም አቴንሽን ይሰርቃል ታውቃለህ። በጣም እኔ ራሱ በጣም ነው አዛ አደረገኝ። በጣም ዝገት። ስለዚህ አይሁድ ክርስቶስን ለመስቀል ካሰቡበት ምክንያቱ አንዱ ራሱን ከእግዚአብሔር ጋር አስተካክሎ የእግዚአብሔር ልጅ ነኝ ብለዋል ነው። የእግዚአብሔር ልጅ ነኝ ብለዋል። ስለዚህም ይሄ ስድብ ነው ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 አንዴ ክፈተው። ከቁጥር 17 ጀምሮ ኦኬ፣ አንብበው አንዴ። እሺ፣ ክርስቶስ ኢየሱስ የእግዚአብሔር ልጅ ነኝ ብሎ ሲናገር ምን እያለ ነው የሚለውን ነገር አይሁዶቹ ተረድተውታል። እና ልክ እሱ አባቴ ብሎ እግዚአብሔርን ሲነግራቸው ማለት ነው፣ እናንተ አምላካችን የምትሉት ለእኔ አባቴ ነው ብሏቸዋል አይደለ? ዮሐንስ ወንጌል ምዕራፍ 8 ላይ። እዚህ ጋር ደግሞ አባቴ ብሎ ሲናገር ምን እያለ ነው የሚለውን ነገር እነሱ ተረድተውታል። እዚህ ጋር ከ16 ጀምሮ ላንብብላችሁ። ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱትም ነበር፣ ሊገድሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። ምን አለ? አባቴ እስከዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ ሲመልስላቸው ቁጥር 18 ላይ እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞም ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበር። ሉክ ኢየሱስ እግዚአብሔር አባቴ ነው ስላለ አይሁዶች ሊገድሉት ሊያሳድዱት የሚፈልጉት በዚህ ምክንያት ነበር። እነሱ የእግዚአብሔር ልጆች መሆናቸውን ሳያውቁ ቀርተው ነው? በፍጹም አይደለም። ምክንያቱም አንድ አባት እግዚአብሔር ያለን አይደለምን ብሎ የነቢያት መጽሐፍት ላይ ስለተጻፈ እነሱም የተመረጡ የእግዚአብሔር ልጆች እንደሆኑ ያውቃሉ። እግዚአብሔር አባታችን ብለው ይጠሩት ነበረ። ታዲያ ለምንድን ነው ኢየሱስ እግዚአብሔር አባቴ ነው ሲል ድንጋይ ያነሱበት? በቀጥታ አምላክ ነኝ እያላቸው ስለሆነ ማለት ነው። የእርሱ ልጅነት የባህሪ ስለሆነ የሚናገራቸው ንግግሮች በሙሉ አምላካዊ ስለሆኑ ያንን ሪፈር እያደረገ ስለሆነ ያ ስለገባቸውና ስለተረዳቸው ሊሰቅሉት፣ ሊገድሉት፣ ያሳድዱት ነበረ። ይሄው ከእግዚአብሔር ጋር አስተካክሎ ራሱን እግዚአብሔር አባቴ ነው ስላለ፣ እርሱ እግዚአብሔር አባቴ ነው ሲል ምን እያለ ነው? አምላክ ነኝ እኔ እግዚአብሔር ነኝ እያለ ነው በተመሳሳይ ሰዓት ማለት ነው። ለዚያ ነው ሊያሳድዱት የሚፈልጉት ሊገሩት የሚፈልጉት ማለት ነው። መጨረሻም ድረስ ይሄ ክስ ይቀጥላል ከመስቀሉ ድረስ ማለት ነው። አሁን እዚህ ጋር ምዕራፍ 5 ላይ ነው አይደለ ይሄ ቃል ያለው፣ እስከ ምዕራፍ 19 ድረስ ይሄዳል። እስከ ምዕራፍ 19 ድረስ ብታነቡት ክርስቶስን ሊሰቅሉት የሚፈልጉት አብዝተው በዚህ ምክንያት ነበር። እግዚአብሔር አባቴ ነው ሲል እኔ እግዚአብሔር ልጅ ነኝ ብሎ ሲናገር ምን እያለ እንደሆነ ስለተረዱት መጨረሻ ድረስ ከመስቀል ድረስ ይሄ ክስ ነበር። ስለዚህ የእሱ ልጅነት የባህሪ ልጅነት ነው ማለት ነው። የእርሱ ልጅነት የባህሪ ልጅነት ነው። በስጦታ በጸጋ እንደኛ ያገኘው አይደለም። በባህሪው እሱ የእግዚአብሔር ልጅ ነው፣ የእግዚአብሔር ቃል ነው። ስለዚህ እሱ የጸጋ የስጦታ ልጅነት አይደለም ማለት ነው። እነዛ እግዚአብሔር አምላክ ምንድነው እሱ ልጆቼ ያላቸው ምንድነው? የተለዩ የተመረጡ ስለሆኑ ከነሱ ጋር የተለየ ቃል ኪዳን ስላደረገ ነው ልጆቼ ያላቸው ማለት ነው። ኢየሱስ በፍጹም በስጦታ ያገኘው አይደለም። ይሄ ቅዱስ ጎርጎርዮስ ዘኑሲስ ይናገራል። እሱ በስጦታ ያገኘው አይደለም፣ በጸጋ ያገኘው አይደለም። ይልቅስ ሰማይና ምድርን የፈጠረበት ቃሉ ነው ብሎ ይናገራል። እሱ ከፍጡራን ጋር የሚቆጠር አይደለም ማለት ነው። ልጅነቱን በስጦታ ያገኘው ካልሆነ ከፍጡራን ጋር የሚቆጠር አይደለም። የአንድ የእግዚአብሔር አብ ቃሉ ነው፣ ተቀዳሚ ተከታይ የሌለው ልጁ ነው። ይሄንን አይሁዶቹ ስለተረዱ ክርስቶስን ሊሰቅሉት ይፈልጉ ነበር። ኦኬ ማሄር አንድ አምላክ ይግባልኝ ብለህ ነበረ። ያው ገብቶላል። አንድ አምላክ የምትባለው ቆና መጣ። ሰላም ናችሁ? ደህና አለን። መልካም። እንደ እስልምና የአላህ ልጅ ተብለህ ልትጠራ ትችላለህ?
አልችልም እንደ እስልምናው ለአላህም ልጅ የለውም። ኦኬ የፈጣሪ ልጆች ነን አንድ አካል ቢል ስህተት ነው ወይስ ትክክል ነው? ያው እንደ እስልምናው ስህተት ነው። ገነት ያስገባዋል ወይስ ገሃነም? ያው እንደ ክህደት ነው ያስክደዋል ነው። ካዲ ደግሞ ነው መጋኛው። ምን አልከኝ? ካዲ ደግሞ የት ነው የሚገባው? ጀሃነም። እናመሰግናለን። ቪዲዮን አንዴ አስደምጠው። ምን ብሎናል? አንድ ሰው የፈጣሪ ልጅ ነን ያላህ ልጅ ነን ካለ ክዷል። ከካደ ደግሞ ገሃነም ነው የሚገባው ብሏል። ኡስታዝ አቡበከር ገሃነም ከሚገቡት ውስጥ ይሆናል። በሰውነቱ እንዲከበር በቃ ትልቅ ማሳያ ነው። ቀደም ነጃሽን ስታይ በሰውነት የተከበረ ማንነት ነው የተከፈለ ዋጋ ለሰው ልጅ ለሰውነቱ ሲባል በቃ ሰውነት ከምንም ነገር በላይ ይቀደማል። ሰውነት ከምንም በላይ ክብር አለው። በቃ ሁላችንም የፈጣሪ ልጆች ነን። ሁላችንም ክብር አለን በሰውነታችን። ኋላዎች ነን። ሁላችንም የፈጣሪ ልጆች ነን። ያው ለማለት እኮ የፈለገው እናመሰግናለን። የእጁ ስሪቶች ነን ለማለት ነው። ኦኬ የእጁ ስሪቶች ነን ለማለት ስለፈለገ ነው የፈጣሪ ልጆች ነን ያለው እያልከኝ ነው አይደለ? አዎ አዎ። እሺ እስኪ አዎ አዎ። እሺ እስኪ አዎ አዎ። እሺ እስኪ አዎ አዎ። እሺ እስኪ ልጅ ጥሩ መረጃን የሰጠን ጥሩ መረጃ ሰጥቶ ማናችንም የፈጣሪ ልጅ ተብለን አንጠራም። የፈጣሪ ልጅ ነን ማለት ክደት ነው። የካደ ደግሞ ገሃነም ይገባል። ኡስታዝ አቡበከር ገሃነም ከሚገቡት ውስጥ አንዱ ይሆናል። ኦኬ አላህ ኢሳ ለምንድን ነበር ሊሰቅሉት የፈለጉት እንደ እስልምና አስተምሮ? ያው እንዲህ የተባለ የተጠቀሰ ነገር የለም፣ ግን ያው ተንኮላቸውን ሊያከሽፍ እንዳሳረገው መላእክቶቹ ልኮ ተጽፏል። ኦኬ ተንኮላቸው ምን ነበረ ማለት ምን አድርጓቸው ነው ተንኮል ያሰቡበት? ይሄን የተባለ የተጻፈ ነገር እኔ በእኔ አላቅም። ኦኬ መጽሐፍ ቅዱስ ላይ እጅግ በጣም በመቶዎች የሚቆጠር በትንሹ በአዲስ ኪዳን ላይ በብሉይ ኪዳንም ደግሞ አስቀድሞ ክርስቶስ ከመወለዱ በፊት የእግዚአብሔር ልጅ እንደሚመጣ እንደሚወለድ ማለትም ኃጢአታቸውን እንትን ብሎ እንደሚገሉት ትንቢት ተነግሯል። ክርስቶስ ከመወለዱ ከ1000 ዓመት በፊት በደንብ አስተውል። ያ መጥቶ ቃል በቃል ትንቢቶቹ ተፈጽመዋል። ይሄን ለመቀበል ምን ይከብዳል? ብዙ ነገሮች ከተናገራቸውም ካልተናገራቸውም ነገሮች አንጻር ነው። ለምሳሌ ያው ጥያቄን ጠይቅ እድል የሰጠኝ ነው። አይ እንዳትቀበል ክርስቶስ ከመሰቀሉ በፊት ሎክ ክርስቶስ ከመምጣቱ በፊት እኛ ክርስቶስን ቦልድሊ እንድናምነው ከሚያደርገን አንዱ ከመወለዱ በፊት ከ1000 ዓመታት በፊት ክርስቶስ እንደሚወለድና እንደሚሞት ትንቢት ነበር። ነቢያቶች ትንቢት ተናግረውለታል። ክርስቶስ ከመጣ በኋላ ደግሞ ልክ ሲወለድ ዘመኑ ሲፈጸም ጊዜው ሲደርስ ሲወለድ ራሱ ያስተማረው ደግሞ አለ። እሰቀላለሁ ብሎ ግልጽ በሆነ ሁኔታ እጅግ በጣም በቃኝ እስክትል ነግረዋለሁ። በምሳሌም ነግሯቸዋል። ግልጽ በሆነ ሁኔታ ነግሯቸዋል። በምሳሌ ነግሯቸዋል። ስለዚህ ከኋላ ትንቢት ነበረ ይሰቀላል የሚል። ከመጣ በኋላ ደግሞ እሱ እሰቀላለሁ ብሎ ነገረን። ከተሰቀለ በኋላ ደግሞ ደቀ መዛሙርቶቹ እንደተሰቀለ መልእክታትን ጻፉልን። ይሄ ግልጽ የሆነ መረጃ ይሄ ሁሉ እያለ ቁርአን ላይ አንድ ጥቅስ ብቻ ነች ያለችው። አልሰቀሉትም፣ አልገደሉትም፣ ተመሰለባቸው ምትል። ከዚህ ውጪ ሽታውም የለ ክርስቶስ ላለመሞቱ ላለመሰቀሉ። ይሄ በሆነበት ላይ ያን ሁሉ የተለያዩ ነቢያትን የሐዋርያትን ምስክርነት ላለመቀበልና አንድ ጥቅስ ብቻ እሷም አሻሚ የሆነች አልሰቀሉትም አልገደሉትም ምትል አልሰቀሉትም አልገደሉትም
በሌላ ስለሚፈሰር ማለት ነው። ሱራ 8 በ17 ስለሚፈሰር ሞትን የሚያመለክት ስለሆነ መልሶ ያው ማለት ነው። እንዴት ነው እሷ ላይ ብቻ ጥገኛ ሆናችሁት? ሰቃዮቹ ሰቅለናል እያሉ አይሁዶች፣ ሮማኖችም ሰቅለናል እያሉ ክርስቲያኖች ተሰቅለውብናል እያሉ ነቢያቶች ይሰቀላል ብለው ሐዋርያቶች ተሰቅለዋል ብለው አንድ ጥቅስ ላይ ሰው እንዴት እምነቱን ይመሰርታል? ቀጥል። ነገር አልነበረኝም ስለ ያው ለመመለስ ሲሆን ለጥያቄ ነው እንደው የሚገባውት የሆነ የተዘጋጀውበት ነገር ስላልሆነ ለመመለስ አልችልም። ይሄንን ማሄር እኮ እሱ ይመልሰዋል እሱን አስገቡልኝ እያለ ነበር። አይ ጠይቄው ነው ታች ላይ እናንተ ቴክስቴና ላይም ስትሉ ጠይቄው ነው ንገራቸው ብዬ ላይ ሳይው። ኦኬ ቆይ አትበልሽ ትጠይቃለህ። ቆይ ቶፒኩን እንዘንበልና በደንብ አስተውሉ ወዳጆቼ። ክርስቶስ እንደሚሰቀል እንደሚሞት መዝሙር 22 ላይ ትንቢተ ኢሳይያስ ምዕራፍ 53 ላይ በግልጽ በትንቢት አስቀድመው ነግረውናል። ልብሱን እንደሚጥሉበት፣ ቀደው እንደሚካፈሉበት፣ እንደሚጠፉበት፣ እንደሚሰድቡት፣ እንደሚያንገላቱት እያንዳንዱ ትንቢቶቹ በአዲስ ኪዳን እንደዛ አድርገውበት ልብሱን ሲቀዱ፣ ዕጣ ሲጣጣሉ፣ ሲሰድቡት፣ ሲተፉበት እያንዳንዱ ትንቢቱ ተፈጽሟል። ክርስቶስ በስጋ ከመገለጡ 1000 ዓመት በፊት የተነገረው ትንቢት በአዲስ ኪዳን በግልጽ ተፈጽሟል። ክርስቶስ ደግሞ በግልጽ ደጋግሞ እንደሚሰቀል እንደሚሞት ነግሮናል። ስዕለቱን የሚቃወም ካለ ሴጣን ነው ብሎ ክርስቶስ ኢቨን ገና ሳይሰቀል ተው አትሰቀል ብሎ ጴጥሮስ ያዘነ መስሎት ወደ ኢየሩሳሌም እሄዳለሁ እሰቀላለሁ ሲል ኖ አይሁንብህ ጌታ ሆይ ይቅር ሲል ወግዳ አንተ የሰውን እንጂ የእግዚአብሔርን አታውቅም እንቅፋት ሆነብኛል አለው። የክርስቶስን ለመሰቀል ገና ሲሄድ ማለትም ጻፍቱ በሽማግሌዎች ሸንጎ እንደሚተላለፍ ተላልፎ እንደሚሰጥ እንደሚሰቅሉት ይሄንን ኖ ብሎ የሚቃወም በራሱ የሰይጣን እሳቤ እንደሆነ ከመሰቀሉ በፊት ክርስቶስ ተናግሯል። ምክንያቱም የመጣው የሰይጣንን ስራ ሊያፈርስ ስለሆነ ዕብራውያን 2:14 እስከ 15 ያጋንንትን ስራ ሊያፈርስ ስለመጣ በመስቀሉ በሞቱ ሞትን ሊሽር ስለሆነ ይሄንን መቃወም በራሱ አጋንንታዊ ስለሆነ ስለዚህ ደጋግመው አይሁዶች ሲከሱት የነበረው ምንድነው? እሱ ሰንበትን ይሽራል። አንድ ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ የከሰሱት ክርስቶስን ለመስቀል ያሰቡት ምን አድርገሃል ብለው ነው። አንደኛ ሰንበትን ሻር አሉ። ከዛ ሰንበት ጌታዋ እኔ ነኝ አላቸው። ማርቆስ 2 ወደ መጨረሻ አካባቢ ላይ የሰንበት ጌታዋ እኔ ነኝ ሲላቸው አሃ አሉ። ይሄ ብቻ ግን አይደለም። በሰንበት እንዴት ትሰራለህ ሲሉት አባቴ እስከዛሬ ይሰራል እኔም እሰራለሁ አላቸው። አሃ ራስን ከአብ ጋር እያስተካከልክ ነው? አዎ አባቴ እስከዛሬ ይሰራል እኔም እሰራለሁ። አባቴ ፈጥሯል እኔም እፈጥራለሁ። አባቴ ዓለም ሳይፈጠር አስቀድሞ የነበረ እሱ ዓለምን አስገኝቷል። እኔ ያኔ ዋና ሰራተኛው ነበርኩ እንደሚለው ምሳሌ ላይ ምሳሌ 30 እና ምሳሌ 30 ከቁጥር 1 እስከ 4 ምሳሌ 8 ቁጥር 26 ጀምሮ አሁን አይሁዶቹ ገብቷቸዋል አምላክ ነኝ እያላቸው እንደሆነ። ነገር ግን እነሱ እግዚአብሔር ሲሉ አብን ብቻ ስለሚያውቁ ራሱን አብ እንዳልሆነ ደጋግሞ ይነግራቸዋል የእግዚአብሔር ልጅ እያለ። ምክንያቱም የአብ የባህሪ ቃሉ ስለሆነ ማለት ነው። ከአብ ነጥሎ የአብ ልጅ እንደሆነ ይነግራቸዋል ደጋግሞ። እነሱ አይምሯቸው ውስጥ ያለው አብ ብቻ ስለሆነ ማለት ነው። ዝም ብሎ በደፈናው እግዚአብሔር ቢላቸው ኦኬ አብ ነኝ እያልክ ነው ብለው ሌላ ክስ ነው የሚጀምሩት። አብ ደግሞ አይደለም እሱ ወልድ ነው። ስለዚህ የግዴታ ምን ማለት አለበት? የአብ ልጅ ብሎ መናገር አለበት። በዚህም ድንጋይ ያነሳሉ። ኢሚዲየትሊ ራሱ እሱ ሰው ሲሆን
አናውቀውም እንዴ? ትናንትና አይደል እንዴ ተወለደው? ከማርያም አይደል እንዴ ተወለደው? ምክንያቱም ሁለተኛ ልደቱን ብቻ ከማርያም መወለዱን ብቻ ነው የሚያውቁት እነሱ። አስቀድሞ ቃል እንደነበረ ስጋን ሳይዋሃድ ቃል ሁሉን ያስገኘ ሁሉን የፈጠረ መሆኑን እሱን አያውቁም። ዮሐንስ ወንጌል ምዕራፍ 10 አንዴ ክፈተው። ዮሐንስ ወንጌል ምዕራፍ 10 ላይም በተመሳሳይ ይሄው ነገር ይመጣል። ኦኬ ቁጥር 30 ላይ እንደዚህ ይላል። ከፍ አድርገው። እኔና አብ አንድ ነን ይላቸዋል። እኔና አብ አንድ ነን ሲላቸው ምን እያላቸው ነው? አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ አለን እያላቸው ነው። አንዲት መለኮት አለን እያላቸው ነው። አንድም ሰው ተነስቶ እኔና ፈጣሪ አንድ ነን ሊል አይችልም። ማንም ሊል አይችልም። ሚል አለ? እኔና ፈጣሪ አንድ ነን ሚል አለ? እንደዛ ይቻላል? እኔና ፈጣሪ አንድ ነን። እኔና ፈጣሪ አንድ ነን ባላቸው ሰዓት አይሁድ ሊወግሩት ኢሚዲየትሊ አይሁድ ሊወግሩት ደግሞ ድንጋይ አነሱ። ገብቷቸዋል። ምን እያላቸው እንደሆነ በደንብ ያውቃሉ እነሱ። በዛሬ አማርኛ አይደለም የተጻፈልህ። መጽሐፍ ቅዱስ የተጻፈው ከ2000 ዓመት በፊት ስለሆነ ሰዎቹ በደንብ አንደርስታንድ ያደርጉታል። ይህንን ጉድ ምን እያላቸው እንደሆነ ይገባቸዋል። እኔና አብ አንድ ነን ሲላቸው ምንም በቃ ምንም ጥርጣሬ ውስጥ አልገቡም። ኢሚዲየትሊ ድንጋይ አነሱ። ለምን? ሊወግሩት። ስድብ ነው በእነሱ ይሄ። እስቲ መስጊድ ግቡና እኔና አላህ አንድ ነን በል እስቲ። ሙስሊሞች እኔና አላህ አንድ ነን በል እስቲ። አንደኛችሁ ወንድ ናችሁ። ስድብ እኔና አላህ አንድ ነን ሚል ሙስሊም አለ? ለምን ነው አትሉት? ከነቢያቶች ሳለ እንደዛ ብለው ስለሚያምኑ እነሱ አላህ ሙሐመድ እኔና አላህ አንድ ነን ማለት ይችላል? አይሁዶች ምንም ዳውት የላቸውም። እዚህ ላይ ገብቷቸዋል። እኔ አብ ነኝ እያላቸው አይደለም፣ አብ ስላልሆነ። ነገር ግን እኔና አብ አንድ ነን ስላቸው በደንብ ተረድተዋል። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ እንዳሉት ራሱን ከእግዚአብሔር ጋር ከአብ ጋር አስተካክሎ እግዚአብሔር ደግሞ አባቴ ነው ስላለ ሊወግሩ ድንጋይ አነሱ ይላል አይደለ? ራሱን ከማን ጋር አስተካክሎ? ከአብ ጋር። አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ስላለች፣ አንዲት መለኮታዊ ኃይል ስላለች ድንጋይ አነሱ ኢሚዲየትሊ። ከዛስ ጠየቃቸው ኢየሱስም ከአባቴ ብዙ መልካም ስራ አሳየዋችሁ ከነርሱ ስለማናቸው ስራ ትወግሩኛላችሁ ብሎ መለሰላቸው። ለምንድን ነው ልወግሩኝ ያሰባችሁት? እኔና አብ አንድ ነን ስላልኩ ምን አበሳጫችሁ? ለምንስ ድንጋይ ያነሳችሁ? ለምንስ ልወግሩኝ ያሰባችሁ አላቸው። አይሁድ ስለ መልካም ስራህ፣ አጋንንት ስለማውጣትህ፣ ሽባን ስለመተርተርህ፣ ለምጻምን ስለመፈወስህ፣ አይነ ስውር ስለማብራትህ፣ እጅ የሌለውን እጅ ስለሰጠህ አይደለም። ስለ መልካም ስራህ አንወግርህም፣ እነኚህ ሁሉ አድርጓልና። ስለ ስድብህ፣ አንተም ሰው ስትሆን ራስህን ምን ስለማድረግህ? አምላክ ስለማድረግህ ነው እንጂ ብለው መለሱለት። አይሁድ በደንብ አንደርስታንድ አድርገውታል። እኛሁ የምንወግርህ ሙት ስላስነሳ፣ ለምጽ ስለፈወስክ፣ ሽባውን ስለተረተርክ፣ አጋንንት ስላወጣህ፣ ተርበን ስላበላህን፣ ተጠምተን ስላጠጣህን፣ ይህን ስላደረክልን በእነኚህ ምክንያት አይደለም የምንወግርህ። ይሄ ሁሉ መልካም ስላደረግከው አይደለም የምናወግርህ። ነገር ግን ተሳድበሃል። አንተም ሰው ስትሆን ራስን አምላክ ነኝ ብለሃል ነው። በደንብ አንደርስታንድ እንዳደረጉ አያችኋል። በደንብ ተረድተውታል። በደንብ ገብቷቸዋል።
ስለዚህ ኢሚዲየትሊ ድንጋይ የሚያነሱት አምላክነቱ በደንብ ስለገባቸው ያላቸው አማራጭ ሁሌም ተሸናፊ ካያችሁ ምርጫውን የሚያደርገው ምንድነው? ድንጋይ ይለማል። ድንጋይ ኢሚዲየትሊ ለቀም የሚያደርግና አናትህን ይልሃል። ክርስቲያን ሕፃን ሆነ ከመንትያ ልጅ ጋር እኮ አይቼሃለሁ። ከመንትያ ወንድም ጋር ሶሪ ልጅ ጋር አልኩኝ። ቆሎብና ንፍሮ ሲሰጣቸው ክርስቲያን ኢሚዲየትሊ የሚያደርገው የራሱን ትቶ የዛኛውን ሊያመጣ ይሄዳል ማለት ነው። ያኛው ደግሞ ብልጥ ነው። ጧጧጧ ያደርግና የክርስቲያንን ይቀማታል። እና ሁሌም ክርስቲያን ድንጋይ ነው የሚያነሳው፣ ድንጋይ ነው የሚያነሳው። እና አንዳንዴ አርጊው ማድረግ ሲከብዳችሁ ድንጋይ ታነሳላችሁ። አንዳንድ ሰዎች ድንጋይ የሚያነሱ ሰዎች ብዙ ጊዜ ላይ ሙግቱ ፌል ሲያደርግባቸው ሲሸነፉ ድንጋይ መወርወር ይጀምራሉ፣ ወይም በቃ እርምጃ መውሰድ እንደዛ ነገር ነው የሚያስቡት። አይሁዶችም ከዚህ የተለየ ምንም አላደረጉም። በሁሉም ነገር አልቻሉም። ራሱን ከአብ ጋር አስተካከለ። አብ አባቴ ነው አላቸው። አምላክ እንደሆነ ገባቸው። ያላቸው አማራጭ አርጊው ማድረግ አልቻሉ። ድንጋይ ያነሱ። ደጋግመው እኮ ነው ድንጋይ የሚያነሱት። ምስኪኖች ደጋግመው ድንጋይ ያነሳሉ። በሄዱበት ሁሉ ድንጋይ ይለማል። በሄዱበት ድንጋይ ነው የሚለሙት። ሙስሊሞቹ በጣም የሚያስቀይና የሚያሳዝነኝ የአይሁዶችን ያህል እንኳን አሁን አንደርስታንድ ማድረግ አለመቻላቸው ነው። አይሁዶቹ ይኸው አምላክ ነህ ብለው ድንጋይ ያነሱ፣ ሰቀሉት። ሙስሊሞቹ ዛሬ ላይ መጥተው ኖ አምላክ ነኝ አላለም የሚሏቸዋል። የሙስሊሞቹ ጭንቅላት ምን ያህል ለዚህ እኮ ነው አይሁዶች በዓለም ላይ አሁንም በእውቀት በቴክኖሎጂ ምናምን ፈጣን ናቸው። ጁ ኮሚኒቲ በጣም ሀይ ነው ጭንቅላታቸው። ገብቷቸዋል። ምን እያለ እንደሆነ በደንብ ተረድተዋል። ሙስሊሞቹ ግን ምን አይነት ድንዛዜ ውስጥ እንዳሉ ግልጽ ነው መጽሐፉ። ዛሬም እነሱ የሚፈልጉት እነሱ በሚሉ ቋንቋ እንዲጻፍላቸው ነው። ዛሬ ላይ ከ2000 ዓመት በኋላ አይሁዶቹ ክርስቲያኖች ምን ያህል እንደተረዱት ይሁ ምን ያህል እንደገባቸው እና አረቡ ምድር ላይ ስልጣኔም እውቀትም ትምህርትም ስላልነበረ ያንን የአረቡን እሳቤ አዳፕት ያደረጉ ሌላውም ዓለም ላይ ያሉ ጭንቅላታቸውን ለአጋንንት አሳልፈው የሰጡ እያዩ ማያዩ እየሰሙ ማያስተውሉ አጋንንት ፕሮሰስ ስለሚያደርጋቸው ምንም በቃ የመረዳትም የማስተዋልም አቅም የላቸው። ከዛ አንጻር ነው የሚጫወትባቸው እኮ ሴጣን። ምን እየተባለ ነው፣ ምን እየተካሄደ ነው የሚያውቁት ነገር አይኖርም። ምክንያቱም ራሳቸውን አሳልፈው አንዴ ለአጋንንት ስለሰጡ፣ አጋንንት ወንድማችን ነው ስላሉ፣ አጋንንት በደማችን ውስጥ ይዞራል ስላሉ፣ ከዛ አንጻር ምንድነው እሱ የሚካሄደው አይገባቸውም። ለእኔና ለእናንተ የተገለጠ ሚስጥር ቀላል አይደለም። ለዚህ ነው ክርስቶስን ጴጥሮስ አንተ የሕያው የእግዚአብሔር ልጅ ነህ ሲለው ኢየሱስ የመለሰለት መልስ በጣም ገራሚ መልስ ነው። አሁን አንድ የክፈተው እሱን ማቴዎስ ወንጌል ምዕራፍ 16 ቁጥር 13ን እናንብበው እስኪ አብረን፣ አይሁዶችንም ሙስሊሞችንም የሚወክል ስለሆነ። ኢየሱስም ወደ ፊልጵስዩስ ቄሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። ማን ይሉታል? ክርስቶስ ደጋግሞ ራሱን በመጽሐፍ ቅዱስ ውስጥ እጅግ ደጋግሞ የሰው ልጅ እያለ ይጠራል። ምክንያቱም በስጋ የተገለጠ ነውና የማርያም ልጅ በስጋ የተገለጠ እንደሆነ እሱን ለማጠየቅ እሱን ለመጠቆም የሰው ልጅ እያለ ደጋግሞ ይጠራል። ስጋውን የነሳው ደሙን የነሳው ነፍሱን የተካፈለው ከማርያም ነውና የሰው ልጅ ይላል። ከሰማይ ይዞት አልመጣምና የያዘው የአብርሃምን ዘር ነውና የመላእክትን ዘር አልያዘምና
ይሄንን ማመን ግዴታ ነውና ራሱን የሰው ልጅ ደጋግሞ ይላል። ደጋግሞ የሰው ልጅ ይላል። አንድም እግዚአብሔር መሆኑን እርሱ የገለጸበት ነው። ቃል ስጋን ተዋህዶ ሲገለጥ የባሪያም መልክ ሲይዝ እርሱ ከማርያም የተገኘው እርሱ የሰው ልጅ ተብሎ ይጠራል። አይሁዶች አስቀድሞ በትንቢተ ዳንኤል ላይ ምዕራፍ 7 ላይ ይጠብቁት ነበርና የሰው ልጅ የሚመስል በደመና ይመጣል ብለው ስለሚጠብቁ ያ የሰው ልጅ ብለው ያሉት ፈራጅ የሆነው ግዛቱ የማያልፈው በሕዝብና በአሕዛብ ላይ የሚገዛው እርሱ እናንተ ስትጠብቁት የነበረው አይሁዶች እኔ ነኝ ለማለት ራሱን ደጋግሞ ያ እዛ ትንቢት የተነገረው ለኔ ነው ለማለት የሰው ልጅ እያለ ይነግራቸዋል። ስለዚህ ይህን ማን ትሉታላችሁ አላቸው። እነሱም አንዳንዱ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርሚያስ ወይንም ከነቢያት አንዱ ነው ይላሉ አሉት። ማን ትሉኛላችሁ? እኔ ማን ነው የምትሉኝ አላቸው። ይሄ በቃ ለአንዴና ለመጨረሻ የሚዘጋው መልስ ነው፣ ለአይሁዶችም ለሙስሊሞችም። እኔን ማን ነው የምትሉት እናንተስ አላቸው። ሰዎች ማን ይላሉ ስለ እኔ ብሎ ጠየቃቸው አስቀድሞ። አንዳንዶቹ ዮሐንስ ነህ ይሉሃል፣ መጥምቁ ዮሐንስን። አንዳንዶቹ ደግሞ ኤልያስ ነህ ይሉሃል። አንዳንዶቹ ደግሞ ኤርሚያስ ነህ ይሉሃል። አንዳንዶቹ ግን ከነቢያት አንዱ ነህ ይሉሃል። ኤርሚያስም አይደለህም፣ ዮሐንስም አይደለህም፣ ኤልያስም አይደለህም። ነገር ግን ከነቢይ አንዱ ነህ እንደ አንዳንዱ። ልክ ሙስሊሞች ዛሬ እንደሚሉት ማለት ነው። ከነቢይ አንዱ ብለው ይሉሃል እንደ ሙስሊሞቹ። ከነቢይ እንዳንዱ አይደለም ክርስቶስ። ኦኬ፣ እርሱ ምን አላቸው? እንደ ሙስሊሞቹ ከነቢይ እንዳንዱ ነኝ አላቸው? ኤልያስ ነኝ አላቸው? ኤርሚያስ ነኝ አላቸው? ወይንስ መጥምቁ ዮሐንስ ነኝ አላቸው? ስምዖን ጴጥሮስ መልሶ እናንተስ እኔን ማን ትላላችሁ እንደሆንኩ ትላላችሁ አላቸው። ኦኬ፣ ሰዎች እንደዚህ ይላሉ ስለ እኔ፣ እናንተ ግን እኔ ማን ትላላችሁ? ማን ብላችሁ ነው የምትከተሉኝ? ማን ብላችሁስ ነው የምታምኑብኝ? ሐዋርያቱን ጠየቃቸው። ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው ይላል። እነኛ ማን ነው የሚሉት? ኤልያስ፣ ኤርሚያስ፣ መጥምቁ ዮሐንስ ወይንም ከነቢይ አንዱ። እናንተስ እኔን ማን ነው ብላችሁ የምትከተሉት? አንተ የሕያው የእግዚአብሔር ልጅ ነህ አለው። ኢየሱስ መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ አንተ የአብ ልጅ ነህ ሲለው፣ ልጁ ክርስቶስ ደግሞ ምን አለ? የአብ ልጅ ደግሞ ምን አለ? በሰማይ ያለው አባቴ እንጂ ስጋና ደም ይህን አልገለጠልህም እና ብፁዕ ነህ አለው። አያችሁ፣ ስጋና ደም የገለጸላቸው ምንድን ነው የሚሉት? አንተ ኤልያስ ነህ፣ አንተ ኤርሚያስ ነህ፣ አንተ ዮሐንስ ነህ እያሉ ይወዛገባሉ። እንደ ሙስሊሞች ደግሞ ከነቢይ አንዱ ነው ይላሉ። በሰማይ ያለው እርሱ አብ ሲገልጽላችሁ ደግሞ ማን ብላችሁ ትጠሩታላችሁ? ክርስቶስ እሱ የአብ ልጅ ነው ብላችሁ ትጠሩታላችሁ። ኢየሱስ መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው ማን? አባቴ እንጂ ስጋና ደም ይህን አልገለጸልህም፣ እናም ብፁዕ ነህ አለው። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ማለት ላይ ቤተ ክርስቲያን እሰራለሁ፣ የገሃነም ደጆች አይችሏትም። የሙስሊሞች እውቀት ሁሌም ስጋና ደምን የታከለ ስለሆነ አላህ ልጅ አለው ሲባል ሚስት እንዴት ይኖረኛል ይላል። ሁሌም ስጋዊ ንክኪ ወሲባዊ በሆነ ሁኔታ ካልተደረገ አላህ የባህሪ ልጅ ሊኖረው አይችልም ብለው ስለሚያስብ፣ ስለዚህ ደጋግሞ ክርስቶስ የአብ ልጅ መሆኑን ነግሮናል። የሰው ልጅ ማን ይሉታል የሚለው ትልቅ ዶግማ ነው። ይሄ ትልቅ ጥያቄም ነው። ትንቢተ ዳንኤል ምዕራፍ 7 ቁጥር 13 አንዴ ክፈተው።
ኦኬ ሎክ ክርስቶስ በሌሊት ራእይ ያየው፣ እነሆም የሰው ልጅ የሚመስል ምን አልኳችሁ ቅድም? የሰው ልጅ የሚመስለው ያ የሰው ልጅ እያለ ደጋግሞ ራሱ የሚጠራበት ምክንያት ምንድን ነው ብያችኋለሁ። እቺን ኮት እያደረገ ነው። እቺን ትንቢት እየነገራቸው ነው። እናንተ የምትጠብቁት አይሁዶች በነቢያት የተነገረው ይመጣል ብላችሁ የምታስቡት እርሱ እኔ ነኝ መጥቻለሁ። በሌሊት ራእይ አየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር ይመጣል። ከሰማይ ደመና ጋር መጣና ወደ ሸመገለውም ደረሰ። በዘመናት ወደ ሸመገለው ደረሰ። ወደፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገር ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱ ምን የማያልፍ የዘላለም ግዛት ነው። መንግስቱም የማይጠፋ ነው። ግዛቱ ምን ማይል ማያልፍ፣ መንግስቱ ምን ማይል የማይጠፋ። ወገኖችና አሕዛብ በልዩ ልዩ ቋንቋ የሚገዙለት እሱ ግዛቱ የማያልፍ። ለማን የተነገረ ነው? ለክርስቶስ የተነገረ። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 አካባቢ ላይ ይህን ይደግመዋል። ይሄ ክርስቶስ በስጋ የመጣበት የተገለጠው የሁላችን ጌታ የሁላችን አምላክ በስጋ የመጣው የአብ ልጅ ስለኛ ተሰቅሏል። ተዋህዶን ለማጠቆም ተሰጠው ይላል። ልክ ቃል ስጋ ሲሆን ስጋ ሎክ የቃልም ባህሪ ሲያደርግ ገንዘብ ሲያደርግ በዛ ቅጽበት ላይ ያለውን ለማጠቆም ነው። በተዋህዶ ላይ ስለዚህ ግዛቱ የማያልፍ ንግስናው የማይጠፋ ምድራዊ ንጉስ ያልሆነ ዮሐንስ ወንጌል ምዕራፍ 18 እንደሚናገረው ንግስናው ምድራዊ ያልሆነ። ስለዚህ ይሄ የአብ ልጅ እንዲሰቀል ምክንያት ከሆነው አንዱ ምንድነው? እሱ አንተ ሰው ስትሆን የአብ ልጅ ነኝ ብለሃል፣ ተሳድበሃል ነው። ዕብራውያን ምዕራፍ 1 ላይ ስለ ልጁ አብ የመሰከረው ነው ግዛቱ የማያልፍ እንደሆነ። ቀጥል። ምንድነው የክርስቶስ ግዛት? የክርስቶስ ንግስና ዘላለማዊ ነው። ግዛቱ ንግስናው ዘላለማዊ ነው። ክርስቶስ ምድር ላይ በተመላለሰበት ሰዓት አይሁዶችን እንደዚህ ምድራዊ ንጉስ ሆኖ ተሹሞ አይደለም እንትን ያላቸው። ስለዚህ ከዛ አንጻር አይደለም ንጉስ ገዢ የተባለው ማለት ነው። እሱ ንጉስ ገዢ ወይም ደግሞ ግዛቱ ዘላለማዊ ነው የተባለው ምክንያት ምንድነው? እሱ ራሱ ዘላለማዊ ስለሆነ አስቀድሞ ቅድመ ዓለም የነበረ ሰማይና ምድርን የፈጠረ ስለሆነ እርሱ ዘላለማዊ ንጉስ ተብሎ ይጠራል። ዕብራውያን ምዕራፍ 1 ቁጥር 8 ላይ ሐዋርያው ጳውሎስ በመልእክቱ ለዕብራውያን ሰዎች በላከው መልእክቱ ማለት ነው አብ ስለ ልጁ የመሰከረውን እንደዚህ ብሎ ይናገራል። ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። ስለ ልጁ አብ ስለ ልጁ ስለ መላእክትንና ስለ ልጁ ስለ ክርስቶስ ኢየሱስ ያነጻጸረ የተናገረበት መልእክቱ ነው። ይሄ ምን ይላል? ስለ ልጁ አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስትህን በትር የቅንነት በትር ነው፣ ጽድቅን ወደድክ ከዓመፅንም ጠላህ። ስለዚህ እያለ ይቀጥላል። ስለዚህ እግዚአብሔር አምላክ ከጓደኞቹ ይልቅ በደስታ ዘይት ቀባ እያለ ይቀጥላል። ይሄ ዘላለማዊ ንግስና ያለው ምክንያቱ ምንድነው? እሱ ፈጣሪ ጌታ ገዢ ስለሆነ ነው። ምድርን የመሰረተ ሰማዮችን ያጸና ስለሆነ ነው። እዛው ዝቅልና ይሄንን ያረጋግጥልናል። ደግሞም ጌታ ሆይ አንተ ከጥንት ምድርን መሰረትክ፣ ሰማዮችም የእጆች ስራ ናቸው፣ እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶችህም ከቶ አያልቁም ብሎ ይናገራል። ስለዚህ ንግስናው ዘላለማዊ ስለሆነ ነው። ገዥነቱ ዘላለማዊ ስለሆነ ነው። እሱ ንጉስ ስለሆነ በባህሪው ነው አብ ስለ ልጁ የመሰከረው። ለዛም ነው ትንቢተ ዳንኤል ምዕራፍ
7 ላይ ይሄን የተናገረው ማለት ነው። ጌትነቱ ስልጣኑ የባህሪ ነው ማለት ነው። ስለዚህ ያ ጌታ የሆነው ዳንኤል ላይ ይመጣል እንደሚመጣ ትንቢት የተነገረው ገዢ የሆነው ማርቆስ ወንጌል ምዕራፍ 14 ቁጥር 61 ላይ እንደከፈተው ኦኬ አንዱ ከ60 ጀምሮ ከ61 ኦኬ ከ60 ኦኬ ሊቀ ካህናቱን በመካከላቸው ተነስቶ አንዳች አትመልስምን? እነዚህ በአንተ ላይ የሚመሰክሩብህ ምንድን ነው ብሎ ኢየሱስን ጠየቀው ይላል። እርሱ ግን ዝም አለ፣ አንዳችም አልመለሰም። ደግሞም ሊቀ ካህናቱ ጠየቀውና የብሩክ ልጅ ክርስቶስ አንተ ነህን አለው። ማንን ጠየቀው? ክርስቶስን ማለት ነው። የብሩክ ልጅ የእግዚአብሔር ልጅ አንተ ነህ ሆይ ብሎ ክርስቶስን ይጠይቋል ሊቀ ካህኑ። ኢየሱስም ምን አለ መልሶ ማለት ነው? እኔ ነኝ። ምን አለው? ነኝ ያለው የብሩክ ልጅ የእግዚአብሔር ልጅ ክርስቶስ አንተ ነህ ሆይ ብሎ ሲጠይቀው ኢየሱስ ምን ብሎ መለሰለት? እኔ ነኝ ብሎ ያቆመ አይደለም። የሰው ልጅም በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታዩታላችሁ ብሎ መለሰላቸው። ይሄንን አላቸው። እንግዲህ በደንብ አስተውሉ። በደመና በኃይል የሚመጣው እግዚአብሔር ብቻ ነው። በብሉይ ኪዳን ደጋግሞ በደመና እንደሚመጣ እግዚአብሔር ተናግሯል። በአዲስ ኪዳንም ደግሞ ደጋግሞ ክርስቶስ በደመና ከመላእክቱ ጋር እንደሚመጣ ተናግሯል። እኔ ነኝ አለ። አሁን እንዲህ የምትጠይቀኝ አሁን የባሪያውን መልክ ይዤ በትህትና የመጣሁት በኋላ ግን በኃይል እመጣለሁ አለው። በፍርድ እመጣለሁ። ያኔ ስመጣ ግን እንዳሁኑ አይደለም። ያኔ ለፍርድ እመጣለሁ፣ በኃይል ቀኝ እመጣለሁ፣ በኃይል እመጣለሁ፣ በደመና እመጣለሁ። ይህን ጊዜ ምን አለ ሊቀ ካህኑ? ሊቀ ካህናቱም ልብሱን ቀደደና ከእንግዲህ ወዲህ ምስክሮች ምን ያስፈልጉናል አለ። ምን ያስፈልገናል? ምስክር ምን ይሰራልናል? ምክንያቱም ራሱን እግዚአብሔር ነኝ ብሏቸዋል፣ ተረድተውታል። በኃይል ቀኝ እመጣለሁ፣ በደመና እመጣለሁ፣ አሁን እንዳለሁት አይደለም እመጣለሁ ሲላቸው ሊቀ ካህኑ ኢሚዲየትሊ ልብሱን ቀደደ። ምስክርም አያስፈልግም በቃ እንደውም አለ። እስካሁን ስትነግሩኝ የነበራችሁት ምስክር አሁን ከሰማሁት እሱ ከነገረኝ አይበስም። ምክንያቱም በቃ ይሄው ነገረኝ እኮ። በኃይል ቀኝ እመጣለሁ አለኝ እኮ፣ በደመና እመጣለሁ አለኝ እኮ። የእግዚአብሔር ልጅ እኔ ነኝ፣ የምመጣውም በኃይል እኔ ነኝ ለፍርድ አለው ማለት ነው። ገባው። ሙታንን የሚያስነሳ ሕይወትን የሚሰጣቸው በጻድቃንና በኃጢአተኞች ላይ የሚፈርድላቸውና የሚፈርድባቸው እርሱ መሆኑን ሲነግረው ከዚህ በላይ መታገስ አልቻለም። በቃ ሊቀ ካህኑ ከእንግዲህ ወዲህ ምስክር ምን ይሰራልኛል? ምን ያስፈልገናል? ስድቡን ሰምቻለሁ፣ ምን ይመስላችኋል አላቸው። እነሱም ሁሉ ሞት ይገባዋል ብለው ፈረዱበት። ሱብሃንአላህ። ሱሱ እንዴት ናችሁ? እንዴት ነው? ሰላም ነው? ክርስቶስ ተሰቅሏል ብለሽ ታምኛለሽ? አይ ለምን ነው ክርስቶስ ተሰቅሏል ብለሽ ማታምኚው? ለምን ይሰቀላል? ለምን አታምኚው ነው ጥያቄው። አላምንም። ተሰቅሏል የሚል ከቁርአን ላይ ይላል። ኦኬ፣ በሱ ቦታ ማን የተሰቀለው? እሺ፣ አልተሰቀለም ማለት ተመሰለባቸው ማለት ምን ማለት ነው?
ተመሰለባቸው ማለት ምን ማለት ነው? ተመሰለባቸው ማለት ምን ማለት ነው? ያኔ ተመሰለባቸው ነው እኮ። ማን የተመሰለባቸው? አላቅም። እሺ ኢሳይ ነው ያለው አሁን? ኢሳይ ነው ያለው አሁን? ሰማይ ቤት ማጋ? እሱን አላቅም። ኦኬ አሁን ሰላት ይሰግዳል፣ ዘካ ይሰጣል? ዘካ ይሰጣል? ለምን ይሰጣል? ሞቶ ይል እንዴ? ሞቷል? አልሰቀሉትም አላልሽም እንዴ? በምንድን ነው የሞተው እንዴ? እንደማንኛውም ሰው ሞተ። ጭራሽ ታሞ ነው የሞተው። ሰማይ ቤት ምን ይሰራል ከሞተ ካደ? እንዴ ሰዎች ሞተው ያን ጀነት ፊልስ ቤት ነው የሚሄዱት። ኦኬ ስለዚህ ሞቶ ገነት ሄዶ ነው ሰማይ ላይ ሄዶ ነው። አንቺ ደግሞ ጥሩ ነው። በምን አይነት ሞት ነው የሞተው? ተሰቅሎ ነው ወይንስ እንደዚሁ ታሞ? ታሞ ነው። ማስረጃ አለሽ? እኛ ልንጠይቅ ነው የምንገባው ወይስ ጥያቄ ልጠይቀን ነው የምንገባው? አልገባኝም። ጥያቄ ልጠይቂያለሽ፣ ችግር የለውም ትጠይቂያለሽ። ግን ታሞ ከሆነ ምኑን ነው ያመመው? እሱን አላውቅም፣ አልደረስኩበትም። ኦኬ ተመልሶ ይመጣል ብለሽ ታምኛለሽ? አዎ ተመልሶ ይመጣል። ከነ የሚመጣው ተመልሶ ከሞተ ያኔ መላ ይልካል አለ አስነስቶ ማለት ነው። ከመቃብር አስነስቶ ነው የሚልከው? አዎ አንተ ኢየሱስ ክርስቶስ ይመጣል ብለህ ታምናለህ? አዎ ይመጣል። ለፍርድ ነው የሚመጣው። ግን በእኔም በአንቺም ላይ በመሐመድም ላይ ሊፈርድ ይመጣል እኮ። ይመጣል ኢየሱስ ክርስቶስ ትዳር ምናምን ይመሰርታል ትላላችኋ? ባልሳሳት አንልም። እሱ የዓለማቱ ጌታ ፈጣሪያችን ነው። እናንተ አላህ ሲመጣ ትዳር ሊመሰርትና ሚስት የለኝ የሚለውን እዚህ ሚስት ሊመርጥ ነው እንደሚመጣው አላህ። እኔ ላልኩም እኛ ነብዩ ኢሳ ይመጣሉ ትዳርም እንደሚመሰርቱ ተነግሮናል። ነው ያንቺን ኢሳ ዘያጅዋ ካደ። ስለዚህ እኔ ክርስቶስ አምላክ የሚመጣው ሙታን ላይ ድምፁን ሁሉ የሚሰሙት ከዛም ያስነሳቸው የዘላለም ሕይወትና የዘላለም ፍርድ ሊፈርድባቸው በጎቹን በቀኙም ኃጢአተኞቹን ደግሞ በግራ ሊያቆማቸው ነው የሚመጣው እንጂ አምላክ እንደዚህ ሚስት አግብቶ ምናምን የሚለውን ተረት አላህ ነው ሚስት የለኝ የሚለው ሜይ ቢ የሚመጣው። እናንተ እንደዛ የምታምቁ ከሆነ እናንተ ወደኛ ታምጡት ማለት ነው። ኦኬ ኢሳ ነብይ ነው ብለሽ ነው የምታምኚው? በትክክል። ኦኬ ኢሳ ተመልሶ ይመጣል ብለሽ ታምኛለሽ? ከኢሳ በኋላ የሚመጣ ሌላ ነብይ አለ? የለም። ስለዚህ ኢሳ የመጨረሻው ነብይ ነው ማለት ነው። ለካ ሰው ውሸታቸውን ነው ማለት ነው። መሐመድ የመጨረሻው ነብይ ነው የሚሉት እንደሚመጣ ተነግሯል። መቼም ባልሳሳት እኮ ኢሳ ተመልሶ ይመጣል። ኢሳ ከኢሳ በኋላ ሌላ ነብይ ይመጣል ያልኩሽ አይመጣም አልሽኝ። ስለዚህ ኢሳ የመጨረሻ ነብይ ነው ማለት ነው። ኦኬ እሺ ሀቢብ አንድ ጥያቄ ልጠይቅ። ኢየሱስ ክርስቶስ እኔ ጌታ ነኝ ብሏል መጽሐፍ ቅዱስ ላይ? እኔ ጌታ ነኝ ባይልስ? ተማርኩኝ ነው ትምህርት ክርስትናን በነገራችን ላይ እያነበብኩት ነው። ሱሱ እሺ ቢል አምላክ ነው ባይልስ አይደለም ብለሽ ነው የምታምኚው? እኔ ጌታችሁ አይደለሁም አታምልኩኝ ብሏል። ለምሳሌ የቱ ጋር ነበር ያለው? ውሃ ጠጣ። የቱ ጋር ነበር ያለው? የቱ ጋር ነው ያለው? እስኪ ብሏል። እኔ ጌታችሁ እኮ ማስረጃ፣ እኔ ፍጡር ነኝ፣ እኔ አምላክ አለኝ ብሎ
ማስረጃ ተረቱን ታይኝ እኮ እሱ ኡስታዞች የነገሩሽ ተረት ነው። ተረት አይደለም፣ ራሴ ስላነበብኩት ነው። ተረቶችህን እዛ እንጂ ትምህርትሽን ተማሪ ይዘው እማራለሁ ብለሽ ነበር ባለፈው። እየተማርሽ ነው? በደንብ እየተማርኩ ነው። ስለዚህ ያልተባለው አንቺ በጣም ታጥቶብሻል እኮ ሱሱ። ተረጋጊና ተማሪ አርፈሽ። እዛም ትገቢያለሽ፣ እዚህ ትመጫለሽ እኛ ጋርም። ስለዚህ ተረጋጊና ተማሪ አንድ ቦታ በስርዓት። ክርስቶስ አምላክ አይደለሁም ያለበት ጥቅስ አንድም ቦታም የለም። በስርዓት ተማሪ አርፈሽ ቁጭ ብለሽ ክርስትና ማወቅ ከፈለግሽ እዛም ማለት ሳይሆን በስራ ቁጭ ብለሽ ብትማሪ ይጠቅምሻል። እኔ ላንቺንም ቀርሽ አይሻልሽም? ኦኬ፣ ግን እዛም እዚህም ማለት አንተ ጋር ነው እየገባ ያለው። ኦኬ፣ ለምሳሌ ክርስቶስ ጌታ ነኝ ያለበትን አልሽ። ብሰጥሽ ጌታ ነው ብለሽ ደግመሽ አትጠይቂም? ይሄን ጥያቄ መጽሐፍ ቅዱስ ላይ ቃል በቃል እኔ ጌታ ነኝ የሚል ካየው እኔም እያነበብኩት ነው። በእርግጥ እስካሁን አላገኘሁም። እሺ፣ ክፈትላት አንዴ። ክርስቲያን ዮሐንስ ወንጌል ምዕራፍ 13 ነው። አንዴ ክፈተው። ደግመሽ ይሄን ጥያቄ ስጠይቂ ግን እንዳልሰማሽ። ጌታዬ ነህ ብለሽ ትቀበያለሽ ማለት ነው። አንብቢው። ራስ አንብቤ መጮህ አልችልም። ጩሂ፣ ማንም አላለሽም። ቀስ ብለሽ አንብቢ። አንብብልኝ እባክህ። አሁን በአንቺ ድምፅ ነው መስማት የፈለግነው። የጌታን ስም ስጠሪ መስማት እንፈልገናል እኛ። ቀጥይ። እያነበብኩ ነው። እሺ፣ ጩሂ፣ ማንበብ አልችልም። እሺ፣ እንደዚህ ይላል። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እንደዚሁ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል ይላል። እኔ ምናችሁ ነኝ ይላል? እኔ መምህራችሁና ጌታችሁ። ክርስቶስ ጌታችን ነው አይደለም? ጌታ አለ ክርስቶስ እኔ ጌታ ነኝ የሚለው ማን ነው? እሱ ይሄ እንደዚህ እያለ ያለው አይታየኝም። ክርስቶስ ምን? ኦኬ፣ ታዩ። ማንም ይሁን ይሄ አካል ግን ተናጋሪው ጌታና መምህር ነው አይደለም? እኮ ሊዮ ታዲያ የተናገረውን ታዩ። እሱ ተናጋሪውን አሁን ተዛ ስም ነው አይደል? ክርስቶስ ነው አይደለም የሚለው ላይ እንሄዳለን። ይሄ አካል ጌታ ነው አይደለም? መልሽ ልናህታችን እኮ ሳይኛ ኢየሱስ ክርስቶስ። እሺ ነው። እሺ፣ ይሄ አካል ጌታ ነው አይደለ? ስለዚህ ይሄ አካል ጌታ መሆኑን ካመንሽ ዝቅ አድርገው ክርስቲያን እግራቸውን አጥቦባቸው እንትን ብለውት ነው። ከቁጥር 10 ጀምሮ እንደዚህ ይላል። በደንብ አስተውይ። ጸሎታ ሐሙስ ዕለት በመጫውን በቤተክርስቲያን እኛ ዛሬ ሰኞ ነው፣ ነገ ማክሰኞ፣ ተነገ ወዲያ ሮብ፣ ከዛ ሐሙስ ዕለት ብትመጪ ይሄ ነገር በቤተክርስቲያን ውስጥ ይተገበራል። ካህናቶቹ እግሮችሽን ያጥቡሻል። ይሄ ምሳሌ አድርገው ያንቺን እግር የሁላችንም እግር ያጥባሉ። ይሄን ምሳሌ አድርገው በተግባር ወንጌሉን እዛ ታየዋለሽ። ኢየሱስ ምን አደረገ? ጸሎተ ሐሙስ ዕለት ሎክ በደንብ አስተውይ። ኢየሱስም የታጠበ እግሩን ከኋላ እግራቸውን ያጥባቸዋል። መለስ አድርገው 9 ላይ አድርግልኝ። ኦኬ፣ ጴጥሮስ የኔን እግር ለዘላለም አታጥብም እግራችሁን ልጠባችሁ ሲል ጴጥሮስ ተከራከረ። አታጥበኝም ብሎ ማለት ነው። አንቺ አስበሽዋል? አብይ ራሱ እግርሽን ልጠብሽ ቢልሽ አያሳፍርሽም? ታፍራ ያለሽ ሱሱ። ኮሜንቶቹ ባለጌ ናቸው በጣም። ኮሜንቱን ታዩ፣ ወደኛ አሁን ተመለሽ። በደንብ አሰቢ። ጴጥሮስም እኔን እግሬን ለዘላለም አታጥበም አለ። እነኛን እግራቸውን እንደሚያጥብ እግራቸውን እንትን ሲል ጴጥሮስ ግን እግሬን አታጥበኝም አለ። ኢየሱስም ምን አለው? ካልታጠብክ ከእኔ ጋር እድል የለህም ብሎ መለሰለት። ይህን ጊዜ ስምዖን ጴጥሮስም ጌታ ሆይ ምን ጌታ ሆይ ማንን ነው ጌታ ሆይ ያለው? ሱሱ ክርስቶስን ነው። እግርህን ልጠብ እያለው ስለሆነ ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፣ ሁለቱንም እግር ንጹህ ነው
እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። ምክንያቱም አሳልፎ የሚሰጠው ይሁዳ ስላለ አሳልፎ የሚሰጠው ያውቅ ነበርና፣ ስለዚህ ሁላችሁ ንጹሕ አይደላችሁም አለው። እግራቸውንም አጥቦ ልብሳቸውንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው። ማን ነው እግራቸውን ያጠበው? ሱሱ ምን? ድምፅሽን ከፍ አድርጊው። ጌታ ነው። እግራቸውን ያጠበው ኢየሱስ ነው አይደለ? ከዛ ኢየሱስ እግራቸውን ካጠበ በኋላ እንዲህ አላቸው፣ ያደረገ ሁላችሁን ታስተውላላችሁ አላቸው። በደንብ አስተውይ። ጠየቃቸው። ክርስቶስ ያደረግኩላችሁን ታስተውላላችሁ? እግራችሁን ያጠብኩትን ታስተውላላችሁ አላቸው። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትታጠቡ ዘንድ ይገባችኋል አላቸው ማለት ነው። ገባሽ? ገባኝ። ቴንኪው። ያ ባካርገ ወደ ቶፒክ ክርስቲያን ደግመሽ ይህን ጥያቄ ሁለተኛ ስጠይቂ እንዳልሰማሽ ደጋግመሽ ስለጠየቅሽ። አልጠየኩም። ዛሬ ብቻ ነው የጠየኩት። ባለፈው አልጠየቅሽም? አልጠየኩም። ኦኬ እሺ። ስለዚህ ክርስቶስ ጌታ ነኝ ብሏል አይደለ? ኦኬ። ስለዚህ ክርስቶስ ጌታሽ መሆኑን አውቀሻል ዛሬ ማለት ነው። ስዕለቱን ለመማት ቀበዩ የሁሉም ጌታ ነው። ጌታችሁ ካለ እኔ ጌታና መምህር ስሆን፣ ምክንያቱም ጌታችን ብለን ስለምንጠራው ማለት ነው። እና ታዲያ ሙስሊሞች እንዳለ ገሃነም ነው የሚገቡት ማለት ነው? ምንም ጥርጥር የለውም። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ በእርሱ የሚያምን የዘላለም ሕይወት እንዲያገኝ ልጁን ልኳል። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል። በእርሱ ማያምን ግን አሁን በልጁ ባለማመኑ ተፈርዶበታል ይላል። ስለዚህ እነሱ በእግዚአብሔር ልጅ እስካላመኑ ድረስ አላህ ሴጣን ወይም ጂኒ ለመሐመድ መጥቶ አላህ ልጅ የለውም ስላለ የጂኒን ንግግር ይዘው የአጋንንትን ትምህርት ይዘው አላህ ልጅ የለውም ኢየሱስ ያብ ልጅ አይደለም ስላሉ አሁን ተፈርዶባቸዋል። በፍርድ ውስጥ ነው ያሉት። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ሙስሊሞች እግዚአብሔር ልጅ አለው ብለው አያምኑ። ስለዚህ አሁን ተፈርዶበታል። አሁን ፍርድ ውስጥ ነው ያሉት። ኦልሬዲ ሌላ ፍርድ ራሱ መጠበቅ አይጠበቅባቸውም አሁን በፍርድ ውስጥ ስለሆኑ። ምክንያቱም አላህ ልጅ የለውም የሚሉት የአጋንንትን ትምህርት የጂኒዎችን ትምህርት ይዘው ስለሆነ ሱራ 72 ከቁጥር 1 እስከ 3 ከአጋንንት የሆኑ በል ሙሐመድ ወይ ከአጋንንት የሆኑ ጭፍሮች መጡ አላህ ልጅና አልያዘም አልወለደም አሉ ብለው ለሙሐመድ ስለነገሩት፣ በዚህ ምክንያት ሙሐመድ አጋንንቶች የነገሩትን ትምህርት ይዞ አላህ ልጅ የለውም ስላለ ተፈርዶበታል። በፍርድ ውስጥ ነው ያላችሁት። ኦኬ። እኔ አሁን መጽሐፍ ብቻ እያነበብኩ ነው ያለሁትና መጽሐፍ ብቻ መልስ ይሰጠኛል? ለእኔ መጽሐፍ ቅዱሶች ያ ይሰጣል። አብሶሉትሊ እኛ ምን እናምናለን? መጽሐፍ ቅዱስ ትርጓሜ ያስፈልገዋል። በእርግጥ መተርጎም ትርጓሜ ያስፈልገዋል። ነገር ግን እንደ ሙስሊሞቹ አይደለም። እኛ ከሙስሊሞቹ በመቶ እጥፍ የትም ምን ላይ ስንሰጠው የሆነ ሰንበዲ እንደዚህ ብሎ አብራርቷል፣ ሰንበዲ እንደዚህ ብሏል እያልን ትናንትና የመጡትን እየጠቀስን አይደለም። እኛ መጽሐፍ ቅዱስ በራሱ በቂና ምላሽ መስጠት እንደሚችል ስለምናምን፣ ቁርአን ግን ምን ይላል? ግልጽና የተብራራው ነኝ ደጋግሞ ይላል። በለመሰይ ቁርአን ደጋግሞ ግልጽና የተብራራው ነኝ አብራሪ አያስፈልገኝም ይላል። ግን ምንም ጥያቄ ቢጠየቅ አይመልስም ቁርአን። ሌላ ጠበሪ እንዲህ ብሏል፣ ቁርጦቢ እንዲህ ብሏል፣ ኢብን ቀማል ጀውዚ እንዲህ ብሏል፣ ኢብኑ ተሚያ እንዲህ ብሏል፣ ሙሐመድ አብዱል ወሃብ እንደዚህ ብሏል፣ ኢብን ከሲር እንዲህ ብሏል፣ ጃለልን እንዲህ ብሏል፣ ኢብን አባስ እንዲህ ብሏል። ትናንትና በመጡ ሙፈሲሮች እና ትናንት ወዲያ በነበሩ ሊቃውንቶች በእነሱ ነው የቆመው ቁርአን። የኛስ መጽሐፍ ቅዱሱ ራሱ ግልጽ ነው፣ የተብራራ ነው፣ ግልጽ ነው። ግን ቁርአን ላይ ሙሐመድ ደግሞ ምንም ብሏል? ቁርአን ወይንም ለእኔ ተሰጠኝ አለ
ከተውራት 7 እጥፍ ግልጽ ነው የኔ መጽሐፍ አለ። ከኢንጂል 2 እጥፍ ግልጽ ነው አለ። ከዘቡር ስንት እጥፍ ግልጽ ነው ቢል ጥሩ ነው? 200 እጥፍ የኔ መጽሐፍ ግልጽ ነው አለ። 200 እጥፍ የኔ ግልጽ ነው ብሎ ምንም ጥያቄ ሲጠየቅ ትናንትና የመጡ ሰዎች ናቸው ገና የሚያብራሩት።